የኢትዮጵያ ታምርት ኤክስፖ ላይ ተሳታፊ ነበር። ጠቅላይ ሚኒስትራችን አግኝቻለሁ። ቲክቶክ ላይ በደንብ ነው ስራዎችን የምታስተዋውቀው። ይህ ሙያ ተቀብሮ መቅረት የለበትም። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን አላችሁ? ሳምንታዊው የብርቱዎች መሰናዷችን ተጀምሯል። በዛሬው መሰናዷችን ጫማን በእጁ ከሚሰራ ወጣት ጋር ቆይታ እናደርጋለሁ። ይህ ወጣት የስራው የህይወቱ ልምድና ተሞክሮ ምን ይመስላል የሚለውን ወደ እናንተ እናደርሳለን። እናንተን በያላችሁበት ሆናችሁ ቆይታችሁ ከኛ ጋር እንድታደርጉ ከወዲሁ ጋብዛችኋለን። አብሮነታችሁን ከኛ ጋር አድርጉ። እንግዲህ በቅድሚያ ፍቃደኛ ስለሆንክ እጅግ አድርጌ አመሰግናለሁ። እስቲ ራስህን ለተመልካቾቻችን አስተዋውቅልን። እኔም አመሰግናለሁ እናንተ መጥታችሁ ለዚህ ግብዣ ስለጋበዛችሁኝ በጣም አመሰግናለሁ። እኔ ተስፋዬ ባተ እባላለሁ። እንደምታያቸው እነዚህን የክር ጫማዎችን እኔ የምሰራቸው በእጄ ነው የምሰራቸው። ከጫማው ጀምሮ ያው ሶሉን ገዛለሁ፣ ክሩን ገዛለሁ። በኪሎች ነው የምሰራው። እንደምታየው እምገጥመውም ራሴ ነኝ። ባህር ነገር አልጠቀምም፣ ማስቲሻ አልጠቀምም። በራሱ በክሩ ነው ሶሉ ላይ የሚገጥመው። መልካም። በክር የሚሰሩ ጫማዎች እምብዛም አልተለመዱም እና እስቲ ተስፋዬ መጀመሪያ ወደ ስራ የገባህበት አጋጣሚ ምን ይመስላል? ወደ ስራ የገባሁበት ምክንያት ያው ካሁን በፊት ሌላ ስራ ነበረኝ። በሌላ ስራ ነበር የምተዳደረው። ኮቪድ በገባ ሰዓት በኮቪድ ሰዓት ነው ስራ ስለቅ። ይህን ሙያ ከ22 ዓመት በፊት ባባ የሚባል ልጅ ነው ያስተማረኝ። ኮፍያ ስራ ነው። ከኮፍያ ስራ ነበረ ያው ትቼው ወደ ሌላ ስራ ገባው። ኮቪድ መጣ፣ ስራ ለቀኩኝ። ያቺ ሙያ ትዝ አለች። ኮፍያ ገንባሌ ምናምን ነበር የምሰራው እና ስራ በማጣት ምክንያቱም ጎዳና ወጣሁ። እዛ ጎዳና ላይ 6 ወር ተቀምጫለሁ። ሹራብ የወደቀ ሹራብ አነሳው መንገድ ላይ ያው የሚገዛበት ኪሎሽ አጥቼ ተርትሬው 3 ቀን ተቀምጠዋል። የሚገርምሽ ኪሎሽ ገዛሁኝ። ኮፍያ መስራት ጀመርኩ። ያን ሹራብ ተርትሬ ከ10 በላይ የሚሆን ኮፍያ ሰራሁኝ፣ ሸጥኩ። አዲስ ክሮሽ ገዛው፣ ኪሎሽ ገዛው። ኮፍያ እየሰራው ቢያንስ 5-6 ወር እየሰራው ተዳደር ነበረ። ከዛ ቤት ተከራየሁ፣ ከጎዳና ወጣሁ እና ድልድይ ስር ቁጭ ብዬ ሩዋንዳ ድልድይ ስር ቁጭ ብዬ ነበረ ኮፍያ የምሰራው። ዮናስ የሚባል የራይድ ሹፌር ነው። እስኪ አንተ ልጅ እንደው መኪና ላይ ማንጠለጥለው ወይ አሻንጉሊት ወይ ጫማ የሆነ ነገር ብቻ ስራልኝ መኪና ላይ ማንጠለጥለው አለ። ጫማ ብዬ ሰርቼ ሰጠሁት። ዝም ብዬ ተፈላስፌ እቺን ነው የምታክለው 50 ብር ሰጠኝ። በዛው ቀጠለ፣ እዚህ ደርሷል። እንግዲህ እንዳልከኝ የተነሳህበት የመጣህበት መንገዶች አሉና ወደ ጫማ ስራ የመግባቱ ሀሳብ እንዴት መጣልክ? ብዙ ጊዜ በክር የሚሰሩት ስከርቦች፣ ሹራቦች፣ ኮፍያዎች ናቸውና ወደ ጫማ እንዴት ቀየርከው? የጫማ ሀሳቡ እንዴት መጣ? ሀሳቡ የመጣው እንዳልኩሽ የዮናስ የሚባል ራይድ ሹፌር ነው። ጫማ ብዬ ሰርቼ ሰጠሁት። ከዛ በኋላ አእምሮ ውስጥ አቃጨለ። በቃ ጫማ መስራት አለብኝ በክር ብዬ ወሰንኩ። የዛኑ ጊዜ ኮፍያ እና ስከርብ ምናምን መስራት አቆምኩ። ጫማ መስራት ጀመርኩ። የተለያየ ዲዛይን መስራት ጀመርኩኝ። አንድን ጫማ የመጀመሪያ ጊዜ ስሰራው 7 ቀን የጨረሰብኝ። ስተረትር ትክክለኛ ጫማ ሰራሁኝ በ7 ቀን። አሁን በአንድ ቀን አንድ ጫማ ስራለሁ። የዛን ሰዓት ግን 7 ቀን የጨረሰብኝ ጫማ የህፃን ልጅ ጫማ ነው። ዳዴ የሚሉበት ህፃናቶች እሱን ነው። የጫማን ዲዛይን ለማውጣት ነበረ። ማታ ያው ፌርማታ ላይ ቁጭ እያልኩ ነበር የምሰራው። የጎዳና ልጅ ስለነበርኩኝ 7 ቀን የጨረሰብኝ። ረጅም አመት ነው እንግዲህ ከአባት ከነቶቻችን የመጣ ነው ይሄ ነገር የዳንቴል ስራ። እኔ ደግሞ ወደ ጫማ መቀየር አለብኝ ብዬ ወደ ጫማ ቀየርኩት። በእርግጥ አሉ ጫማ የሚሰሩ ሰዎች አሉ። ቢያንስ ለ3 አመት ያህል የሚሆን የህፃናቶቹን ነበር ስራ የነበረው። የትልቅ ሰው ማምረት ጀምር ያለሁኝ እንግዲህ ለሰዎች በብዙ ሰው ተቀባይነት አግኝቷል። ጫማን እንግዲህ እዚህ ያደረስኩት በዚሁ ምክንያት ነው። እድሜ ለዮናስ እንግዲህ ዮናስ ጫማ ብሎ ጫማ የአሻንጉሊት ስራ አለኝ። እኔ መረጥኩት ጫማ ብዬ። ያቺ 50 ብር እንግዲህ እሱ የሰጠኝ 50 ብር አነቃታኝ አሁን እዚህ አድርሳኛለች። አንድ ስራ ስንጀምር ብዙ ፈተናዎች ያጋጥሙናልና ስትጀምረው የነበሩት ተግዳሮቶች ምን ይመስላሉ? ስጀምረው በጣም ብዙ ተሰቃይቻለሁ። በጣም ነው የተሰቃየሁት። ለምን የህፃናቶቹን ነው የምሰራው። ያው መንገድ ላይ ነው ቁጭ ብዬ የተለያየ ቦታ አዲስ አበባ ላይ በየቦታው ከቦሌ ጀምሮ ህብር ኢትዮጵያ ወደ ጎተራ አካባቢ ማሳለጫ ጎተራ ማሳለጫ ውስጥ አደባባዩ ወደ ሜክሲኮ አካባቢ
ወሎ ሰፈር፣ ቦሌ ማተሚያ፣ አቦ ሳሪስ ልክ 11 ሰዓት ሲሆን እዚህ ሰፈር እሰራለሁ። 11 ሰዓት ሲሆን በየቦታው ሄዳለሁ። እሄድና መንገድ ላይ ዘረጋለሁ። እግረኛ መንገድ ላይ ሰው ከስራ ሲወጣ ያየኛል። አንዳንዱ ጎበዝ በርታ እያለ ጫማውን ይገዛና ገንዘቡን ከከፈለኝ በኋላ መልሶ ይሰጠኛል። ሽጥ ተጠቀም እያለ። አንዳንዱ ይሄ ምንድነው ይሄ በክር የተሰራ አሁን ያገለግላል የሚለኝ አለ። በዛ ላይ እንደና ህገ ወጥ ነበር ስራ የነበረው። እግረኛ መንገድ ላይ ነው ዘርግቼ ሲሸጥ የነበረው። ያው ህግ አካላቶች ይመጣሉ። አንተ ልጅ እባክህ ትንሽ ጠጋ ቦታ ያዝና ስራ እባክህ ይሉኛል፣ ይነግሩኛል። ከዛ ቦታ አንዱ ሲያስነሱኝ ወደዛኛው እሻገራለሁ፣ ከአንዱ ሲያስነሱኝ ወደዛኛው። ብዙ ስቃዮችን አሳልፌያለሁ። በነጻ ሰጣለሁ ጫማ። ባካችሁ እስቲ አርጉትና በቃ ሌላ ቀን ትከፍሉኛላችሁ ለልጆቻችሁ። የዛን ሰዓት ዳዴ ለሚሉበት የአራስ ልጆች ነው። ከዛ ቀጠልኩ። ሰው እየወደደው ሲመጣ ቄራ አካባቢ ከስሊፐር የተረፈ ምርት የስሊፐር ተረፈ ምርት አጥር ላይ ተንጠልጥሎ አየሁ። ይሄ እኮ ሶል ባረገው እኮ አሪፍ ነው። በፊት ክር በክር ነው ሰራ የነበረው ሙሉ ለሙሉ ማለት ነው። ህፃናቶችም ስለነበረ ይሄን እኮ ሶል ባረገው ሲቆይ ጫማ ሊሆን ይችላል፣ ህፃናቶች የሚራመዱበት ሊሆን ይችላል ብዬ ከአጥር ላይ ባለቤቶችን ጠየኳቸው። ሰዳሉ በከተር መቁረጥ ጀመርኩኝ። የህፃናቶችን እየቆረጥ ጫማውን እየሰራው እላው ላይ በማስቲሽ እየለጠፍ ከዛ ከለጠፍኩ በኋላ እየሰፋው ማቅረብ ጀመርኩ። ተቀባይነት አገኘ። የዛን ሰዓት 300 ብር ነው የሚሸጣቸው። ይሄ ነገር አሪፍ ነው። ከዛ ምን ማድረግ አለብኝ? የዚህን የስሊፐር ፋብሪካ ባለቤት መፈለግ ነው። አሁን ሳጣራ ቄራ አካባቢ አንትዬ የሚባል ልጅ የስሊፐር ፋብሪካ። በዚህ አጋጣሚ አንትዬ ይህንን ቪዲዮ እያየው ከሆነ በጣም አመሰግናለሁ። አንድ እርምጃ እንዲሄድ አድርገኛል። ሄድኩ ፋብሪካው። እባክህን እንደዚህ አይነት ነገር መስራት ፈልጋለሁ እና ሞክሬዋለሁ። ሰዎች ተቀባይነት አግኝቶልኛል ስለው ኦኬ አለ። ችግር የለውም አለ። በቃ በፈለክ ሰዓት በማዳበሪያ እየመላ ውሰድ፣ ስጨርስ ደግሞ እየመጣ ተጠቀም እንደፈለክ አለ። አሁን ተረጋጋሁኝ። አሁን መረገጫ ጫማ መስራት ጀመርኩ። ኳስ የሚጫወቱበት ሰዎች ህፃናቶች የሚራመዱበት መስራት ጀመርኩኝ። እንደዚህ እያልኩ 3 አመት ቆየሁ። ወደ ትልልቅ ዲዛይን የገባሁት አሁን 2 አመት አይሆነኝም። ብዙ ዲዛይኖች አሉኝ የትልልቅ ሰው። እሱም ተቀባይነት ለማግኘት ያ ብዙ መስዋዕትነት ከፍያለሁ። ዛን ሰዓት ምንም ነገር ስልክም የለኝም። ትንሽዬ በተናት ያለችኝ የሶሻል ሚዲያው ላይ አልተቀላቀልኩም። እንደዛ እያልኩ ግን አላምጃለሁ። ወደ ማህበራዊ ድረገጽ የመጣህበት አጋጣሚ እንዴት ነው? በተለይ ደግሞ ቲክቶክ ላይ በደንብ ነው ስራዎችን የምታስተዋውቀውና እንዴት ነው እስቲ ወደዚህ የመጣኸው? ቲክቶክ የመጣሁበት እዚህ ቦታ ላይ ቁጭ ብዬ እኔ አንድ ቲክቶከር ነው ይሄ ልጅ ለምን እስቲ ቲክቶክ ላይ ያላስተዋውቀው ብሎ መጥቶ ቀረጸኝ። በራሱ ስልክ አዲስ አካውንት ከፍቶ ቀርጾት በማግስቱ ለቀቀው። እረፍት አጣው ስልክ ሰው የሚደውለው ማለት ነው። በጣም ብዙ ሰው ደወለልኝ። ብዙ ኦርደር አገኘው። 16000 እስከሚሞላ ድረስ እሱ ጋር ነበረ ቲክቶክ። ስራውን እየተው እየመጣ ሄኖክ በጣም አመሰግናለሁ። ሄኖክ ይባላል ልጁ። በጣም አመሰግናለሁ። እሱ ነው እዚህ እናንተም እንድትመጡ ብዙ ነገር እንዳገኝ ያደረገኝ እሱ ነው። አሁን ፎሎወሬን ጨምሯል። አንድ ሰው ያሰራል። አሰርቶ ከሄደ በኋላ ሌላ ሰው 2-3 ሰው ይዞ ይመጣል። በእንደዚህ አይነቱ ሁኔታ ነው እንግዲህ መስዋዕት፣ በጣም ከባድ መስዋዕት ከፍዬበታለሁ። ሰዎች ጋርስ ያለው የመተባበሩ የማገዙ የማሰራቱ ነገር ምን ይመስላል? ሶሻል ሚዲያው ከተቀላቀልኩ በኋላ እንግዲህ እንደምታውቂው ያው ስልክ የለኝም ብዬሽ ነበረ። ልጁ ነበር ሶሻል ሚዲያው ላይ ፖስት የሚያደርግልኝ። እዚህ ወደ ላይ ያለ አንድ ባለፎቅ ሴትዮ አለች። እሷ ይሄን ስልክ ገዝታ ሰጠች። ከዛ ምንድነው ያደረኩት? በጣም ብዙ ሰው አውቆኛል። 16000 ፎሎወር አለው። ልጁን ሄኖክ ይባላል። ሲመጣ ሄኖክ በቃ የሆነ ሴት ስልክ ሰጠችኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ እስካሁን ላደረክልኝ ነገር ሁሉ ብዬ ስልክ ስለገዛው ቲክቶክ ክፈትልኝና እዛ ቪዲዮ ላይ እኔ ፖስት የነበረው ላይ ሜንሽን አድርግልኝ። ቲክቶክ እንግዲህ እኔ ልስራ አንተንም ከማስቸገር የሚገርምሽ ስራውን እየተው እየመጣ እሁድ መጥቶ ላይ የቀረጸብኝ ጊዜ አለ። እረፍቱን እንትን ብሎ ማለት
እንዴ አለኝ እንዴ እኔ እኮ ይሄን እኮ አንተ ነው የከፈትኩት ምን ብዬ ነው አንተ ሌላ ቲክቶክ ከፍተህ ሜንሽን ማድረግ ይሄ እኮ የራስህ ነው አለ 16 ፎሎወር ነበረው ቲክቶኩን ሰጣኝ ከዛን ጊዜ በኋላ አሁን ወደ 37000 ደርሷል ይሄ ማህበራዊ ሚዲያ ከገባው በኋላ እንግዲህ እኔም ፖስት ያረኩኝ 37000 ደርሷል መልካም እንግዲህ በተለይ ዘንድሮ በተዘጋጀው ደግሞ ኢትዮጵያ ታምርት ኤክስፖ ላይ ተሳታፊ ነበርክና በዛ ያገኛቸው ልምዶች እስቲ ምን ይመስላሉ? ኢትዮጵያ ታምርት ኤክስፖ ላይ እንግዲህ ኢንዱስትሪ ሚኒስቴር ጠርቶኝ ባዛር አቅርቤያለሁ። ባዛር ሳቀርብ በነፃ ነው፣ ክፍያ አልከፈልኩም። እግዚአብሔር ይስጣቸው፣ በጣም ነው የማመሰግነው እነሱም። አልፎ ተርፎ ደግሞ ጠቅላይ ሚኒስትራችን አግኝቻለሁኝ። እሳቸው አግኝተውኝ ጫማዬን አይተው አበረታተውኝ በጣም ጎበዝ፣ በጣም በርታ፣ ምን ያህል ትሸጣለህ፣ ይሄን ያህል ምን ያህል ሰው ታስተምራለህ፣ ይሄን ያህል ይሄ ወደ ኢንዱስትሪ መዞር አለበት፣ በቃ ትልቅ ስራ ነው የምሰራው ብለው ስለ ጫማዬ አይዲያ ሰጥተውኝ ጎበዝ፣ በርታ፣ ጠንክር ብለውኝ አበረታተውኝ ነው የሄዱትኝ። እንግዲህ የስራ ትዕዛዝም ሰጥተውኛል እሳቸው ወደ ኢንዱስትሪ ማዞር አለብህ ብለውኛል። እግዚአብሔር ይመስገን እኔ እድሜና ጤና ከሰጠኝ ያሉብኝን ችግሮች እግዚአብሔር ከፈቀደ ተቀርፎልኝ እሳቸው እንዳሉኝ ወደ ኢንዱስትሪ አዙሬው ከሀገሬ አልፎ ወደ ውጭ ሀገር ኤክስፖርት አድርጌ የብዙ ወጣቶችን ስልጠና የምንሰጥበት ማዕከል አገኝቼ ብዙ ሰው አስተምሬ ይሄ የእጅ ስራ እስከሆነ ድረስ በእጄ ብሰራው እድሜ ልኬን አላለብስም፣ ግን ለሰዎች ባስተምር ለብዙ ሰዎች እድል እፈጥራለሁ፣ የስራ እድል እፈጥራለሁ። ጎዳና የወደቁ የልጅ እናቶች አሉ። እዚህ ቦታ ላይ 16 ሰው አስተምሬያለሁ። በነፃ ነው ያስተማርኩት። አላስከፍልም፣ በነፃ ነው። ያው እንደምታያት አሁን እንግዲህ ያውን 5 ሰዓት ምናምን ቢሆን ነው። ከ7 ሰዓት በኋላ ፀሐይ አለ፣ ከባድ ፀሐይ ነው ያለው። ፀሐዩን ተቋቁሜ ቁጭ ብዬ ከልጄ ጋር ነው የምሰራው። አሁን ብርታት ሆኖኛል። የ12 ሰዓት ማለት ነው 14 ሰዓት ምናምን ነበር የምሰራው። አሁን እስከ 18 ሰዓት ድረስ እየሰራው ነው ያለሁት። ሌሊት እሰራለሁ። እዚህ ተሰራው ላለው ይችን እንደምታያት ከፋፍታለሁ። ማታ ይችን ደግሞ ነቀልቀል አድርጌ ያስቀምጣለሁ። ቤት ሄዳለሁ። ራቴን ኮካ አድርጌ እንደገና ደግሞ እሰራለሁ። እስከ 8 ሰዓት ምናምን እሰራለሁ። ሌሊት? አዎ ሌሊት እሰራለሁ። ግብአቶቹን ከየት ነው የምታገኛቸው? ክሮቹንም ሆኖ ቶሉን? ግብአቶቹ ክሮቹ ጠንካሮች ናቸው። እዚህ ሀገር ነው የሚመረቱትኝ። በሰው እጅ የሚበጠስ አይደለም፣ በሰው እጅ አይበጠስም። ሶሎቹም የሀገር ውስጥ ምርቶችን ነው የምንጠቀሙ። ከሀገር ውስጥ ምርቶች ጥሩ ምርቶች አሉ። 3 አይነት ሶሎች አሉ። ከነዛ ሶል አንዱን ጥሩ የሚባለውን ነው የምመርጠው፣ ቆንጆ ሶል ነው የምመርጠው። ክሩን እዚሁ ሀገር ውስጥ የሚመረቱ ናቸው፣ እነሱን ነው የምገዛው። ከለር እመርጣለሁ። ቲክነሱ ደግሞ ለጫማ የሚሆነውን እመርጣለሁ። የሀገር ውስጥ ምርቶችን ነው የምጠቀመው። እኔ ስራውን ከጀመርኩት በኋላ እንግዲህ ህልሜ ምንድነው? እግዚአብሔር ከፈቀደ ብዙ ወጣቶችን ለወጣቶች አርአያ መሆን ልጅ ነኝ። ብዙ ወጣቶችን ሰብስቤ ማስተማር፣ የልጅ እናቶች ጎዳና 3-4 ልጅ ይዘው የሚቀመጡ አሉ። እነሱን ሰብስቤ ማስተማር፣ በየገዳሙ የሚቀመጡ አሉ። አሁን ገዳም ለጸበል የሚቀመጡ እነሱ ልጅ ይዘው ጸበል ላይ ያሉ ዳንቴል እየሰሩ የሚተዳደሩ አሉ። አስተምሬያለሁ። ካሁን በፊት ጎርጎሮስ ቤተክርስቲያን 2 ሰዎች አስተምሬያለሁ። ከዛ በላይ አላስተማርኩም። ጎርጎሮስ ጎዳና የሚቀመጡ የልጅ እናቶች አስተምሬያለሁ። 2 ልጅ ይዞ በእንገድ ላይ ያገኘሁት ወጣት አስተምሬያለሁ። ስራ ላይ ነው። ከዩኒቨርሲቲ ተመርቀው ስራ አጥተው ጎተራ ማሳለጫ ላይ ቁጭ ያሉ ልጆች አስተምሬያለሁ። አሁን ስራ ላይ ናቸው። አሁን በቅርብም አስተማሪ ልጅ አለ። ትምህርት ቤት ያስተምራል። በትርፍ ሰዓቱ እኔ ጋር እየመጣ ይማራል። በብዛት ወንዶች ላይ ነው ማተኩረው። በፊት ይሄ የሴት ስራ ነው የሚባለው፣ ዳንቴል መስራት የሴት ስራ ነው። ያን እኔ አልገደበኝም። ስራና ስራ ብዬ ስላሰብኩት ረጅም መንገድ ለማስኬድ ስላሰብኩት ለብዙ ወጣቶች እድል ለመፍጠር ሙያዬን ለማስረከብ ለምን በእጄ ነው የምሰራው። ብሰራም አንድ ጫማ ወይ አንድ ተኩል ነው፣ ባስተምር አንድ ጫማ ወይ አንድ ተኩል ነው የምሰራው። ባላስተምርም ያው ነው። ይህ ሙያ ተቀብሮ መቅረት የለበትም። ለብዙ ወጣቶች መስፋት አለበት። ለነሱ ማድረስ አለብኝ። ስለዚህ ትንሽ ያንን እቀርፋለሁ ብዬ አስባለሁና አንድ ትልቅ የማሰልጠኛ ተቋም የመክፈት አላማ ነው ያለኝ። ከዛ በኋላ ብሞትም ችግር የለም። ከልጆች ውስጥስ ሙያውን በዚህ አንተን እየረዳ እየሰራ ያለ ሰው አለ?
ልጄ አለች። ልጄ አሁን እስካሁን ትምህርት ላይ ነበረች። ሙያውን ከጀመርኩት እንዳልኩሽ 5 አመት ሆኖኛል። ትምህርት ላይ ስለነበረች እስከዛሬ እንትና አልኳት ነበር። አሁን ትምህርቷን ጨርሳ አሁን ኮሌጅ ነው የምትማረው። ትንሽ ውጤት እንትን አለባት። የግል ኮሌጅ አስገብቻታለሁ። ማታ ማታ ነው የምትማረው። አሁን እዚህ ከመጣች ትምህርት ኮሌጅ ከጀመረች በኋላ እኔ ጋር ነው የምትውለው። አሁን የራሷ የሶሻል ሚዲያ አላትኝ። ፖስት ታደርጋለች፣ ኦርደር ትቀበላለች። አንደኛው ልጄ ህፃን ነው፣ ገና 2ኛ ክፍል ነው። ጎበዝ ሰራተኛ አለች ልጄ። ከልጅ ባሻገር ደግሞ እንደ ልጄ የማያቸው ብዙ ያስተማርኳቸው ልጆች አሉ። እነሱም በየቦታው ሰርተው እየበሉ ነው ያሉት። መልካም እንግዲህ ብዙ ሀሳቦችን እያነሳን መተናል እና ለመልመድ አሁን ምን ያህል ጊዜ ይፈጃል? እስቲ አሁን እኔ ልማር ብል ምን ያህል ጊዜ ይፈጅብኛል? እንደ ፍላጎት አንቺ ፍላጎቱ ካለሽ 1 ወር ሊጨርስብሽ ይችላል። 1 ወር ከዛ በላይም ሊሆን ይችላል። እነዚህ አሁን ዳንቴል ምናምን የሚሰሩ ሰዎች እነሱ በብዛት በፍጥነት ለምደው ይሄዳሉ። በፍጥነት ይለምዳሉ። ግፋ ቢል 15 ቀን ምናምን 15 ቀን ስልሽ 15 ቀናቶች። እኔ ጋር ግን 15 ቀን መቀመጥ አይችሉም። በሳምንት 1 ቀን ነው ብሰጣቸው። ምክንያቱም ሌሎች ተማሪዎች ስላሉ ይቻ ያለች ቦታ አንድ ሰው የምታስቀምጥ ስለሆነች ያችን ቆጥረው እንግዲህ በ15 ቀን እኔ ጋር ቢመላለሱ ስራውን ይለምዱታል ብዬ አስባለሁ። እንደዛ እስቲ ሞክሪ። እስቲ ለኛ ወደ ቢሳባ እዛ እዚህ ጋር ትወጊያለሽ። እቺ ናት እዚች መሀል ላይ ነው የምወጋው። አሁን በብዛት እንደ ዳንቴል እንደሚሰሩት አይደለም። የኔ ለየት ይላል አሰራሩ፣ በጣም ለየት ይላል። ያው እንግዲህ ከለመድሽ እዚህ ጋር እቺ መጥረፍ አለብሽ። እቺንም ለጠፋታ አዎ፣ ከዛ ትስቢያለሽ እንዳለ። ጎበዝ ነሽ። አይ አንቺ ጎበዝ ነሽ። አይ ናይስ አሪፍ። ወደ አንተ ልመልስ። እሺ አመሰግናለሁ። በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ ይሄን ሙያ መማር ለሚፈልጉ አሊያም ደግሞ በተለያየ ስራ መስክ ላይ ያሉ ሰዎችን ተስፋ ባለመቁረጥ ጠንክረው እንዲሰሩ ማስተላለፍ የምትፈልገው መልእክት ካለ? በመጀመሪያ ማስተላለፍ የምፈልገው ነገር ምንድነው? ለዚህ ያደረሰኝ መድኃኔዓለም ክርስቶስ ክብር ምስጋና ይገባው። በመቀጠል በተዋረድ ከመጀመሪያ ጀምሮ ለረዱኝ ሰዎች ሶል ለሰጡኝ ለመንገድ ላይ አግኝተው እያበረታቱኝ ገዝተው እቃውን ለመለሰልኝ ይሄን እንደገና ሽጥና ገንዘብ አገኝ እያሉ ላሉኝ በየቦታው በየተዋረድ እየመጡ ለሚያበረታቱኝ በሶሻል ሚዲያው ላይ ኮሜንት እየጻፉ በርታ ጎበዝ እያሉኝ እያዘዙኝ ትርፍ ብር እየሰጡ እዚህ ደረጃ ያደረሱኝ ብዙ ነገር እንዳደርግ አድርገውኛል። ብዙ ሰዎችን እንዳስተምር አድርገውኛል። ለነሱ ክብር ምስጋና ይገባው። አመሰግናቸዋለሁ። መማር ለምትፈልጉ ቦሌ ጃፓን ኤምባሲ አዲስ አበባ ዶርጋ ፊዚዮቴራፒ ፊት ለፊት እገኛለሁኝ። በስልክ ቁጥሬ 0991 43 24 07 ነው። በቲክቶክ ቻናሌ እንደገና ደግሞ ተስፋ ክሬቲቭ ሹዝ ብላችሁ ብትገቡ ቲክቶክ ላይ ብዙ ዲዛይኖች አሉ። የቴሌግራም ቻናል ባዮ ላይ ያስቀምጫለሁኝ። መርጣችሁ ማዘዝ ትችላላችሁ። እዚህ ወረዳ ላይ 6 አመት ተቀምጫለሁ። 5ቱን አመት በስራ ላይ ነው። 1 አመት በሌላ ስራ ነበረ። እንደገና ለ6 ወር ጎዳና ተቀምጫለሁ። 6 ወር ጎዳና ስቀመጥ የዚህ ወረዳ አመራሮችም ያቁኛል፣ ፖሊሶችም ደንቦችም ያቁኛል። እዚህ ወረዳ ይሄን ስራ ፈጥሬያለሁ። እዚህ ወረዳ ይሄን ስራ ፈጥሬ ለትልቅ ሰው ጫማ ማምረት ጀምሬያለሁ። እዚህ ወረዳ ደግሞ ለብዙ ወጣቶች ስራ ፈጥሬያለሁ። እዚሁ ያውቃሉ እነሱም በዚህ ሲያልፉ ያሉ ብዙ ሰዎች ሳስተምር እዚህ ወረዳ ተነስቼ ደግሞ እነሱ ይሄ ወረዳው ጋብዞኝ ባዛር አቅርቤ ያለው ሌላ ቦታ። ከዚህ ወረዳ ተነስቼ እንደገና ደግሞ ያው ኢንዱስትሪ ሚኒስተር ኢትዮጵያ ታምርት ጠርቶኝ እጄ ክቡር ጠቅላይ ሚኒስትራችንን አግኝቻለሁ። የዚህ ወረዳ አመራሮች ምናልባት ይሄን ቪዲዮ የምታዩ ከሆነ የምታዩት ቦታ ታውቋታላችሁ። ቀይሩልኝ ጫማዎቼን የምደረድርበት በስርዓት ተቀምጠው ጥሩ ቦታ አግኝተው እኔ አሁን ከምሸጥበት ዋጋ በላይ የሚሸጡ ጫማዎች ናቸው። እኔ ከዚህ በኋላ ጫማዎችን መስራት እችላለሁ። ኳሊቲነቱን ብቻ ነው መጨመር ያለብኝ። ኳሊቲነቱን እየጨመርኩ ነው ያለሁት፣ እያሻሻልኩ ነው። ትልቁ ችግሬ ቦታ ነው። አቅም መርዳት የሚፈልግ ሰው ካለ ሊረዳኝ ይችላል። እኔ ጋር አብሮ መስራት የሚፈልግ ሰው ካለ እናንተ በገንዘባችሁ እኔ በሙያዬ መስራት የሚፈልግ ሰው ካለ ስልክ ቁጥሬን ተናግሬያለሁ፣ ይደውሉልኝ። ስለነበረን ጊዜ ስላጋራን የተለያዩ ሀሳቦች እጅግ አድርጌ አመሰግናለሁ። በቀጣይ ደግሞ
ሰፋ ባለ ቦታ በተለያዩ ስራዎች ደግሞ እንደምንገናኝ ተስፋ አደርጋለሁ። መልካም ጊዜ ይሁንልክ። እኔም አመሰግናለሁ። ከኦቤን ሆርን ኦፍ አፍሪካ ወደ እናንተ ሲደርስ የቆየው የብርቶች መሰናዷችን የዛሬው ይሄንን ይመስል ነበር። በዛሬው መሰናዷችን እንግዲህ ከተስፋዬ ጫማ ጋር ቆይታ እናደረግን። ብዙ ጊዜ እንግዲህ የተለመደው ቤትን ለማስዋብ ዳንቴል አሊያም ደግሞ በክሮች የሚሰሩ ሹራቦች፣ ስከርቦች፣ ኮፍያዎች ነበሩ የተለመዱት። አሁን ደግሞ እሱ በጫማ ይዞልን መጥቷል። ከሱ ጋር ቆይታ እናደረግን። ከህይወቱ ከስራው ልምድና ተሞክሮ ትምህርት እንዳገኛችሁበት እምነታችን ነው። የዛሬ መሰናዷችን ይሄንን ይመስል ነበር። እኔ ከወዲሁ አበቃሁኝ። ቀሪ የኦቤን ሆርን ኦፍ አፍሪካ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሁንላችሁ።